ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም በመሆናችን የአንገትሽን ሐብል በትሺ፣ የአንገትሽን ክር በትሺ። እኔ ክሬን አልበጥስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ ካለዛ አላህ አክበር ብለው እኔንም መተው ካሉ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀደም ካላየን በፍጹም የአማራ ልጅ አይወለድም የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ሕዝብ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አድርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይሄ ጉድ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንደገና ተመልሻለሁ በወሳኝ ሀሳብ ዙሪያ ይልቁኑ በአርሲና እንዲሁም ደግሞ በአርጌሳ እንዲሁም የጠቅላዩን ንግግር ተከትሎ እየተደረገ ያለው የአሁንም የአክራሪ የእስልምና ጫና በአርሲ ላይ እንደቀጠለ ነው። እንግዲህ ጠቅላዩ ትላንትና በፓርላመንቱ ውላቸው የሞቱትን አቃለው 11 ሰው ሞቷል። ከዛም ውስጥ 8ቱ ፖሊስ ነው፣ 3 ናቸው የሞቱት። ከ3ቱም ደግሞ የሞቱት የተለያየ እምነት ሰዎች ናቸው ብለው ቀደም እንዳሳየዋችሁ በዚህ ቪዲዮ ገልጠው ነበር። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። ከ11ዱ ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት።
ይህ በእንዲህ እንዳለ እንግዲህ ተወዳጆች አሁን እንግዲህ ባገኘነው መረጃ መሰረት በአርሲ ዞን በአሰኮ ወረዳ በተለያዩ ቀበሌዎች ከትላንትና ጠዋት ጀምሮ ችግር ነበረ። ይልቁኑ ምሽት ላይ ትላንትና ችግር ተፈጥሮ እንግዲህ ይህ ችግር ደግሞ በግልጽ አማርኛ ነገሩ የከፋ ከባድ ጥቃት እንደተደረገና የአራት ሰዎች ህልፈት መፈጸሙ እንዲሁም ደግሞ እስካሁን በከተለያዩ የዓይን እማኞች በተገኘው መረጃ መሰረት ግጭቱ መጀመሪያ የተቀሰቀሰው በቢዮ ቀበሌ ሲሆን እንግዲህ በዛው በምስራቅ አርሲ ከዛ በኋላ ግን ይሄ ተቀጣጥሎ ጨፌ ቀበሌ፣ ኢሬቻ ሚካኤል፣ ሌንጫ ኦዳ እንዲሁም ደግሞ በርባርቲን ጫካ ውስጥም እንግዲህ ኳስ ድሬ ደቡ እንደገና ስንቴ ማርያም ያው እንግዲህ እኚህ ሁሉ አንዳንዶቹ ምን ደግማቸው ሰሞኑን የተፈጠሩባቸው ቦታዎች ነው። ወራይቡስ ውስጥም በተፈጠረው ቶክስ እስካሁን ባለው መረጃ ድረስ የአራት ሰዎች ህይወት አልፏል። ህይወታቸው ማለፍ ብቻ አይደለም፣ በነገራችን ላይ በአካባቢው ላይ እነዚህ የታጠቁ ኃይላቶች ያለፈው ሳምንትም ስንነግራችሁ በእርግጠኝነት ሆኜ የምነግራችሁ ከ2000 በላይ ከባባድ መሳሪያ የታጠቁ ከ2000 በላይ ሰራዊቶች አሏቸው በአንድ አካባቢ። እንግዲህ እዛቸው አሁን ቅድም በጠራናቸው አካባቢ ከ2000 በላይ ነው። እንደዚህ እንደምታዩቸው ነው። በአደባባይ ነው ሲያቃጥሉ፣ በአደባባይ ነው። ማንንም አይፈሩም። እያንዳንዳቸው እንግዲህ የራሳቸው ብር አላቸው። እንደፈለጉ መልእክት ተልከዋል እንደሚባል ከሌላ ቦታ በአስመሳይነት። ታዲያ ይሄን ሁሉ ነገር ምን አመጣው? እስካሁን ሁሌም ስንወተውት የነበረው ቅድም እንዳልኳችሁ ከጠቅላዩ በግልጽ አማርኛ ለምሳሌ በአንድ ቦታ ላይ አሁንም ማሰማችሁ በጣም በሚያሳዝን መንገድ ከምንም እምነት ሐሳብ ጋር ትስስር በሌለው በከፍተኛ ደረጃ መታወክ አለ። የአዛን ጥሪ የሚደረገው ኑና ስገዱ ለማለት ነው። ሌላ ምንም መልእክት የለው። መልእክቱ ያልሰማችሁ ሰዓት ደርሷል ኑ ነው። ያ ሌላውን በሚረብሽ መንገድ ከሆነ የሚሆን አይመስለኝም። በየቤተ ክርስቲያኑ ያሉ ማስተማሮች ለጥቅም መሆን አለባቸው እንጂ በሽተኛ እንዳይተኛ ለመከልከል መሆን የለበትም። የአዛንን ድምፅ አልፈልግም፣ የቅዳሴ ድምፅ አልፈልግም። በነገራችን አዛን አንዴ ነው የሚጮኸው። ቅዳሴያችን ግን ግልጽ ነው። ጠቅላዩን ግን ይረብሸዋል። በነገራችን ላይ ጠቅላዩን ይረብሸዋል እና እቺን ቤተ ክርስቲያን ለማጥፋት አልመጣም ወይ? በተቀበለች እስልምና ኑ ብላ በተቀበለች እስልምና መከራን በዚህ ሰውዬ እየጨለጠች አይደለም? እስኪ ለንጽጽር ስለ አንድ ግለሰብ ላንሳላችሁ። አብይ አህመድ የጀርባ አጥንት ሆኖ ኦርቶዶክስን እያስገደለ ያለው ስለ ኢብራሂም ላንሳላችሁ። እንግዲህ ኢብራሂም የሻሸመኔ ምክትል ከንቲባ ነበረ። በሻሸመኔ ያንን አይነት ሮሮ ስንጮህ በግልጽ አማርኛ ዋናው ዛሬ በእስር ቤት አሉ ከንቲባው ይሄ ምክትል ነበረ። ከሽመልስ ጋር የተደዋወለው ዲያሎግ ትዝ ይላችኋል። አርፈተኛ ተብለው እነዛ እንዴት አርፈተኛለሁ ብለው እኛ ሰው ዛሬ እስር ቤት ናቸው። ኢብራሂም ግን አንዱ በሻሸመኔ የነበረውን ማስገደልና የቤተ ክርስቲያን መከራ አንዱ ህዝቡን ገፈት ያቀመሰው ኢብራሂም ዛሬ የአርሲ ዞን ዋና አስተዳዳሪ እሱ። እንግዲህ ኢብራሂምን እንደምታዩት አቶ ኢብራሂም እዚህ ጋር በፎቶ እንደማሳያችሁ በግልጽ አማርኛ የሚያደርጋቸው ነገሮች ይታወቃሉ። ለምሳሌ ለሙስሊሞች እንደምታዩት ይሄንን መኪና ጭኖ በመኪና እርዳታ ሲሰጥ ታዩታላችሁ። እርዳታ ሲሰጥ ታያላችሁ። ይሄው እርዳታ ሲሰጥ ታያላችሁ። በደንብ ይሁት ኢብራሂምን። ያ ብቻ አይደለም፣ እርዳታ መስጠት ከነመኪናው ብቻ አይደለም። ለሙስሊሞች ይሄው መሬት ደግሞ ሲሰጥ ታዩታላችሁ ኢብራሂም።
السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ያሲ ዞን ያሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊሙን ችግር በመረዳት የሙስሊሞች ችግር እንዲቀረፍ ብሎ ይህንን በመስጠታቸው በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፍ ያለ ምስጋና ሊያቀርብላቸው ወዳሉ። ያየነው ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን አንልም። ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባውን አልምተን ቀሪውንም ደግሞ እርስ በራሳችን መጣያቁ ግድ ነው። ስለዚህ እሁድ የገቢ መሰብሰቢያ ፕሮግራም አለ የሚለውን ሰምቻለሁ። ደብዳቤም ደርሶኛል። በዚህ አጋጣሚ ሁሉም ድምጻችን የሚሰሙ ወገኖች ሙስሊሞች ብቻ ሳይሆን ወገኖች ሁሉ በዛ ቀን እንዲሳተፉ በዚህ አጋጣሚ መልእክቴን ለማስተላለፍ ወዳለሁኝና ይህንን ፕሮጀክት ለማልማት ሁላችንን በያለንበት ተግተን መጅልሳችን ጎን እንድትቆሙና የተባለው ትምህርት ቤት ነው፣ መስጂድ ነው፣ ኮሌጅ ነው፣ ግን ከዛ በላይ ከፍ ማለት አለበት። እኔን የሚሰሙኝ ሆነ የሚመለከቱኝ ካሉበት ሙስሊሞች ብሔር፣ ቋንቋ ሳንለይ ይህን የመሰለ ወርቃማ ሜዳ መንግስታችን ስለግሰን ለሙስሊሞች ብሎ ይህንን ስጦታ ሲያበረክት መሬቱን ብቻ አበርክቶ ወደ ኋላ የተመለሰ መንግስት አይደለም። ሰምተናል። የመሬት ክፍያ እንዳለው ካሳ እንዳለው ሰምተናል። የዚህን ካሳ ግማሹን እኔ እችላለሁ ብሎ የተከበረ ካንትባችን ያሰላ ካንትባ ቃል እንደገቡ ሁሉ ሰምቻለሁ። ያሰላ ካንትባ ብቻ ሳይሆን በጎ አድራጊዎች ባሉበት፣ ነጋዴዎቻችን በያሉበት፣ ልማት ወዳጆች እና ወዳጆች በያሉበት ይህንኑ በመስማትና በመረዳት እጃቸውን ወደዚህ እንዲዘረጉ በዚህ አጋጣሚ አደራ ለማለት ወዳለሁ። አመሰግናለሁ። ኢብራሂም አሁን እንኳን በቅርበኛ አባቶች ሲሄዱ ኢብራሂምን አላገኙትም። እነ ኢብራሂም አይገኙም። በቃ ስለዚህ በግልጽ አማርኛ ኢብራሂም ይሄው በግልጽ እና አብይን ሚሽን ተከትሎ ሙስሊሙ ተጎዳለ በሚባልበት እንደዚህ በካላብረስ እያስጫነ ስንዴ ያድላል፣ ብርድ ልብስ ያድላል፣ መሰል ነገሮችን ያደርጋል። የሁሉ መከራ እሱ በሚመራበት እሱ በሚያስተዳድረው ኦርቶዶክሳዊ ሲጨፋጨፍ ኢብራሂም ቀን በጂንስ ማታ ደግሞ በሌላ ነገር ሆኖ ህዝባችንን የሚያርድ ሰው ነው። ጠቅላዩ ታዲያ ምን ይላሉ? አታካብዱ ይላሉ። ዛሬ ሰማሁት አንድ ነገር ልንገራችሁ። ያው እንደምታውቋት ሐረርጌ ሂርና አካባቢ በዚህ በምዕራብ ሐረርጌ ዙሪያ እንግዲህ ቀጣይ ሚሽኑ ያ ነው ብለናቸዋል። በዛ አካባቢ እንግዲህ ወላዶች እዛ ወልደው በተኙበት ትናንትና ራሱ አንድ የሞተች ሴት አለች። የወሊድ መከላከያ ነው ብለው በወለደች በ5 ቀኗ መርፌ ወቅቷት ማለት ነው። እንግዲህ የማምከን ልክ ከዚህ በፊት አማራ ክልል ላይ የተደረገው ነገር አሁንም በኦሮሚያ ክልል ኦርቶዶክሳዊ እየተመረጠ ክርስቲያን እየተመረጠ በግልጽ አማርኛ የመግደል ነገር እየተደረገ ነው። እቺ ሴት ትላንትና መሞቷን ሰምተናል። ለምን? የወሊድ መከላከያ። በእውነት ለመናገር የወሊድ መከላከያስ በ5ኛ ቀን ከወለዱ ይወጋል ሰው? እንዲህ ያሉ ህዝቡን እየፈጁት ነው። የዚህ ህዝብ መከራ ስለዚህ በተቀናጀ በህቡ ነው ለማጥፋት እየተሰራባት ያለው። አልዋሽም። እኔ ነግሬያችኋለሁ። እኔ እኮ ከአብይ አህመድ ጋር እኮ ፐርሰናል ግጭት እኮ የለኝም። የሀገሬና የእምነቴ ጉዳይ ነው ያያያዘኝ። ለሀገሬ የሚበጅ መሪ ስላይደለኝ ዛት ላይ ጴንጤ ነበርኩኝ። ጆሮዬ እየሰማ ዘመኗን ሙሉ ስታሰቃይ ከቤተ መንግስት በደብዳቤ ነው ያባረርኳት። ላያት አልፈልግም። እናንተን እየናቋችሁ ጆሮዬ እየሰማ አይኔ እያየ ላያት አልፈልግም። ሊያየን አይፈልግም አብይ አህመድ። በህቡ በተቀናጀ ነው እያጠፋ ነው ያለው።
ኦርቶዶክስ ሀገር ናት ፌክ ነው የሚላችሁ እንደዛ አፉ ነው። ከዛ በኋላ አይታችኋቸው ታውቃላችሁ። አባቶቻችን በግጭት ቤተ መንግስት ገቡ እንጂ በእውነት ለምግብ ለቡራኬ ለምናምን ቤተ መንግስት ገብቷል። ንቁናል። እኛ ችግር የለብንም። ግን እንድታውቁት ነው። ዛሬ አባቶቻችንም እንደው እንዲለይላችሁ አንዳንዶች ይሄ እርዳታ እየሰጠነው አቶ ኢብራሂም ለኛ ቤተሰቦች ግን ቀይ መስቀል ነው እርዳታ የሰጠው። ቀይ መስቀል ነው እርዳታ የሰጠው። የትኛው ቀይ መስቀል? አብይ የተፈናቀለ የለም ጥቂት ናቸው የተፈናቀሉት ይለናል። የሞቱ ሰዎች 3 ናቸው ከሙስሊምና ከምናምን ይለናል። እኛ ወደ 300 ሰዎች በግልጽ ትላንትና የዋራት ሰው ተገደለ። ዛሬ እንግዲህ ከባድ ነገር ነው። እኔ ሰሞኑን ነግሬያቸዋለሁ። ከቦታውም አንድ ታላቅ አባትን አግኝቻቸዋለሁ። ፍቅረ ኢየሱስ አሁን ተራ ሰዎች አይደሉም። ከባባድ መሳሪያ ነው የታጠቁት። እውነት እንነጋገር ከተባለ ቦታው ላይ እኮ የመንግስት ሰራዊት እኮ አይችልም እዛ መግባት ማለት ራሱ ብልጽግና ያመነባቸውን ጸጉረ ልውጥ የራሱ እንደዚህ አይነት ሰዎች ጸጉረ ልውጥ የራሱ ሰዎችን ነው እዛ ጋር ያስቀመጠው። አብይ ለምን ከራስ ጋር ትጣላለህ? እኛ እኮ እውነት እኮ ነው ያወራነው። ዋሽተን ከሆነ ለምን ሰላሙን አታሳየንም? በቅርብ እኮ አባቶቻችን እኮ ሄደዋል ወደዛ ቦታ በአንተ ሰራዊት ከአዲስ አበባ ጀምረው ታጅበው። በአንተ የአዲስ አበባ ሰራዊት ሊሆን ይችላል፣ ግን 5 ኪሎ ሜትር ወይም 7 ኪሎ ሜትር ቦታው ላይ ለመድረስ መግባት አልቻሉም። ተመለሱ ተብለው ልባቸው ተሰብሮ ተመልሰዋል። አንተ ግን ኮንትሮል አድርጌዋለሁ ትላለህ። እነ ኢብራሂም ግን በነፃነት ይገባሉ። ይሄው ይሄ እርዳታ ይሰጣል እስልምና። እኔ አንዱን ልንገራችሁ። አሁንና አብይ አህመድ ህዝብ አበላን ተማሪዎች የተማሪ ፕሮጀክት ምናምን ከወይዘሮ ሮማን በፊት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብልስ ኦፍ ጋድ ቸርች ነች። በነገራችን ላይ የትምህርት ቤት ምገባ የጀመረችው እብሪት ከሆነ ማለት ነው። ዶክተር ቤተ መንግስቱ ፈረንጅ ነው ሲያበላልን የነበረው እኛ የዘን በታማኝነት። ያ ማለት ግን ካቶሊክም እያለን እኮ በግልጽ አማርኛ እኮ የነበረው ነገር እኮ እናውቀዋለን። ትምህርት ቤት ላይ ምግቦች ፈረንጆቹ ይሰጣሉ፣ ብስኩት በሻይ ምናምን፣ ወተት በሻይ ምናምን። ግን እኔ እንኳን በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በአመራር በነበርኩበት ጊዜ ወደ 3600 ተማሪዎችን እንመግብ ነበረ። የማልኖረውን አላወራም፣ ያልሰራሁትን አልናገርም። 11 ትምህርት ቤት ነበር የምንመገበው። ቆጣሪ የምታውቁት ሀና ማርያም። ከዛ በኋላ 11 ትምህርት ቤት ነው የምንመግበው። እነዛን እየመገብን አዲስ አበባ ብቻ ወደ 3600 ምናምን ተማሪዎች። የልማት ማህበሩ እኛ አይደለንም፣ ከኪሳችን አውጥተን አይደለም፣ ፈረንጅ በሚሰጠው። አሁን አብይ የቀለበ ምናምን ይመስላል፣ ብልጽግና የቀለበ ይመስላል። ከጀርባ ይለመንባል። ያው በቅርብ ዝዋይ ላይ ሄደ ማየት ትችላለህ። ሮማንያ የሆኖቹን አጀስት አድርገን ያን ትምህርት ቤት ከአንደኛ ከኬጂ እስከ 8ኛ ክፍል ይሄ የምታየው አንድ ተራ ሰው ነው ከወንድሞቹ አብረው ከቢሮ አመራሮች ጋር ሴሌክት ያደረገው። በዚህ አጋጣሚ ጆንን እና የሮማንያ ክሩን እናመሰግናለን። አሁን እቺ ቤተክርስቲያንን ለምንድን ነው ማጥፋት የተፈለገው? በጀት አታመጣማ። ምን አይነት በጀት? በዓለም አቀፍ ደረጃማ ተወዳድራ ትልልቅ ስራዎች ትሰራለች። ለአብይ ግን የሚጠቅም ማስመሰልና ምናምን አታመጣም። ሁሌ እንደምናገረው የኢትዮጵያ ፕሮቴስታንቶች እስከዛሬ በልማት ሰበብ የገባ ገንዘብ ጴንጤው ራሱ ቢያቀው እነዚህ ቃልዮት፣ መካነ ኢየሱስ፣ ሕይወት ብርሃን ይተናነቃሉ። ራሴ ፕሮቴስታንት ምዕመኑ በስሙ የገባው ኮምፓሽን ኢትዮጵያ ቢታወቅ ይደነግጣል ህዝቡ።
ስለዚህ እቺ ቤተ እምነትን እቺ እውነተኛ የክርስቶስ ቤተክርስቲያን ለአብይ አህመድ አይመቸው። ለዚህ ነው ትላንትና በንግግሩ እስልምና እያለ ትላንት የመጣ 600 ክፍለ ዘመን ላይ 600 በ615 ነው ወደ ኢትዮጵያ የገባው ሲወጣጠርበት የነበረው ማለት ነው። ሐሳብ ቢኖር በሐሳብ ለለና ብታመን እንሞግትህ እኮ ነበር እዛው። ግን ታስራለህ፣ ትገላለህ፣ ትጨበጭፋለህ። ይሄው ለምን ተናገራችሁ ተብሎ እነ ቀሲስ መዝገቡ እስር ቤት ናቸው። ይሄው የኛ ህዝብ በራብ በችግር ነው ያለው የሚበላው አጥቶ። ኢብራሂም ግን ለገዳዮች ያለብሳል፣ ትቀልድብናለህ። አያሌ ሮሮችን እናመጣልሃለን። ከዚህ በኋላ ከነገሬ መጨረሻ ላይ 3 ሮሮችን አሰማችኋለሁ። ጆሮ ካለ ካንተም ሰሙ። አላጠፋትም ካልክ ላጠፋት አልመጣውኝም ካልክ ሲያርሲ ሰላም ስጥ። ትላንት በምርጫ የተፈጠረ አልከን እኮ በምርጫ ነው እንደ ያርሲ ችግር የተፈጠረው። ከምርጫ በፊት እኮ ነው። እኛ እኮ በነገራችን ላይ አብይ አህመድ ጆሮ ካለክ እንደሰማ መፈልገው ካንተ አልጀመርንም። ስጀምር በቅዱስ ሲኖዶስ ስብሰባ ነው የጀመርኩት። ቅዱስ ሲኖዶስ ስብሰባ ላይ የኛው ሪፖርት አቅራቢ አንተ ካድሬ የሞቱ ሰዎች እስካሁን 2 ናቸው ብሎ ሲዋሽ ከዛ እኮ ነው የጀመርነው። ውሸት አምነ ብለን ከነስም ዝርዝር ከናስክሬን አወጣን። አንተማ ገዳያችን መሆነ ጠንቅቄ አውቃለሁ። የውስጥ ካሬዎች ላይ እኮ ነው መጀመሪያ እኮ የሰራነው። አባቶቻችንም ደነገጡ። መረጃ አሳየን፣ ማስረጃ ገለጠ። አዋሽቼ ከሆነ ሐረርጌ ሂርና ላይ የሞተች ሴት የለችም ትላል። እኔ ዋሽቼ ከሆነ ኦርቶዶክሳዊት እህት አሁንም ተጠንቀቁ። እንግዲህ አሁን የት ይውለዱ? በሙሴ ዘመን በጌታችን ዘመን ወንድ ይገደል ተብሎ ነበር። የት ይውለዱ? የኦሮሚያ ውስጥ ያሉ ኦርቶዶክሳውያን የት ሆስፒታል ይውለዱ? ሌላ መካኒዝም ደግሞ ይዛችሁ መጣችኋል። ማቃጠሉማ ክብራችሁ ነው። መግደሉ ማረዱ ኢብራሂም እኮ ነው እኮ ሻሸመኔ ላይ ይሄው አያይዘዋለሁ። ሆዷን ሰንጥቆ ሲያስገድለው እኮ ኢብራሂም ነበር። አያይዘዋለሁ። ኦርቶዶክስ በመሆናችን የአንገትሽን ሐብል በትሽ፣ የአንገትሽን ክር በትሽ። እኔ ክሬን አልበትስም። የ9 ወር ጽንስ ሆድሽ ውስጥ ያለው ቀድጄ አወጣለሁ። ካለዛ አላህ አክበር ብለው እኔንም መተው ካሉ ገለዋን አድርገው የ9 ወር እኔ ነፍሰ ጡር ነኝ፣ አትግደሉኝ፣ የምትፈልጉትን ነገር ውሰዱ። ገንዘብ ሰጥተው እኔ ከአቅሜ በላይ ሆነ። አንገታችን ላይ ካራ አድርገን ዛሬ ይሄ ልጅ ቀድን ካላየን በፍጹም የአማራ ልጅ አይወለድም፣ የክርስቲያን ልጅ አይወለድም ብለው እናቶች ፍረዱኝ። ይህን ነገር ትላልቅ የሃይማኖት አባቶች ፍረዱኝ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ፍረዱኝ። ባለቤቴን አጥቻለሁ። የኢትዮጵያ ይፍረደኝ፣ ይፍረደኝ። ኦርቶዶክስ በመሆኗ የ9 ወር ጽንስ ሆዷ ይዛ ገለዋን አርገዋት አንገቷ ላይ ካራ አድርገው ቅደድና ልይ ክርስቲያን አይወለድም እያሉ እናቶች ፍረዱኝ። የሃይማኖት አባቶች ፍረዱኝ። ይሄ ጉድ ሕፃናት ፊት ነው የተደረገው። ሕፃናት ፊት ነው የተደረገው። ሕፃናቶች አእምሯቸው ተበላሽቷል። ምን ላድርጋቸው? የሉ ሰዳቸው። ሌሊት አይተኙም፣ ቀን አይተኙም። እናንተ ፍረዱኝ። ስለዚህ ትውልድ እንንቃ መልእክቴ ነው። በትዕግስት ጆሮ ያለው እንዲሰማ ከዚህ በኋላ 4 የህዝብ ሮሮን ይኸው በማረጃ አቅርቤላችኋለሁ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። የሚያስጮህ የማህተባችን ጉዳይ ነው።
እኛም ነገ ቢያንስ ዝም ብለን ከምንሞት እየተናገረን እንሞት ብለን ነው። ይህም ችግረኛ ጮኸ፣ እግዚአብሔርም ሰማው። ቢያንስ እውነተኛ አባቶች እንዲጸልዩልን ነው። እውነተኛ ገዳማውያኖቹ እንዲጸልዩልን ነው። አብይ ደግሞ የሚያደርገው ነገር ነገ ለንጹህ የኦሮሞ ህዝብ የማይጠቅም ነው። ለንጹህ የኢትዮጵያ ህዝብ የማይጠቅም ነው። ለፕሮቴስታንቱ የሚጠቅም አይደለም፣ ለእስልምናው። እቺ ቤተክርስቲያን ሆ ብላ የወጣች ቀን መቅለያህም እሷ ነች። በነገራችን ላይ መክበሪያህም መዋረጃህም እቺ ቤተክርስቲያን ነች። በነገራችን ላይ አስረግጬ ነው የምነግርህ። መክበሪያህም መዋረጃህም እቺ ቤተክርስቲያን ነች። ስታከብራት ታከብርሃለች፣ ስታዋረዳት ጽዋ የመላቀን አምላኳ ዘንበል ይልና ይቀልብሃል። ታውቃታለህ። ኮማ ውስጥ ገብተህ ጸልዩልን የተባለ ጊዜ ምስጋና ቀንን ታሪክ ታውቃታለህ። ዛሬ እንደ እብሪት ስፖርት ስለሰራ በሰላም ያለህ እንዳይመስል። ይመጣል የቤተ ክርስቲያን አምላክ ይመጣል። እንደዚህ ደማቸው በየቦታው የፈሰሰው ይመጣል። የትግራይ ህዝብ እንባ ይመጣል። የአማራ ህዝብ እንባ። እቺ ቤተ ክርስቲያን ባለችበት ለማጥፋት የምታደርገው ነገር ወላይታ ላይ ሞክረ ነበረ። ብፁዕ አቡነ ይስሐቅ ጠንካራ አባት ናቸው፣ አያስነኩ። ምዕመኑም ጓብሎ ወጣ። ኦሮሚያ ላይ ብዙ ነገር አድርገሃል፣ ግን እመነኝ ትዋረዳለህ። እኛን ቀድመህ ልትልከን ትችላለህ፣ ግን ተከትለን ትመጣለህ አንተ። ስለዚህ ይሄው ትላንትና በፓርላማ የልብ ሰጣቸው። ይሄው ማታውን መግደል ጀመሩ። ይሄው ሰሞኑን ዜና ታያላችሁ። ኦርቶዶክስን የማጥፋት ቅድም አስችላችኋለሁ። ታገሰ ጫፎ ልልቀቃውን ብሏል፣ ቀይሩኝ ብሏል። መቼም ታገሰ ጫፎ የትም ቢመደብ ምንም የሚሰራው ነገር የለም። እዛው ቁጥር ቢቆጥር ይሻላል። ግን በጤና እክልም በራሱ ምክንያት ቀይሩኝ እያለ እንደሆነ ሰምተናል። እኔ ያለ ፍንጭ አላወራም። በነገራችን ላይ ፓርላማ ውስጥ እነዚህ እድሜያቸው የገፉ ለምንም የማይበጁ የውሸት የሐሰት ሰነድ የቆለቆሉ ሰዎች ገብተው እያፌዙ በህዝብ ደም ላይ ይቀልዳሉ። ድሮም ተናግሬያለሁ። በሰገነቱ ላይ ያሉት ምን ነው ዝም አሉ እያሉ ዛሬ አንዳንድ ሰገነቱ ላይ ያሉትን እያየው ነበር። ብርሃኑ ይመስገን፣ ፕሮፌሰር ብርሃኑ መመስገን አለበት። ትምህርት ቤት አስገንብቶ ምናምን ስትል አታፍርም? በአማራ ክልልና በትግራይ ክልል እኮ በሺዎች ትምህርት ቤት እኮ ነው የወደሙት። ብርሃኑ የምን ትምህርት ቤት ነው ደግሞ እያስገነባ ያለው? ብሬት ደንስ 92% ማለፍ አልቻሉም ከተባለ ትክክል ነው ዶክተር ያለው። የወደቀው ትምህርት ሚኒስቴር ነው፣ የተከሰከሰው ትምህርት ሚኒስቴር ነው። በትምህርት ፖሊሲ ላይ እኮ ሰዶማዊነትን እኮ ያጸደቅ ጀግና ነን። ለነገሩ ተሞካከሹ በዚህ ህዝብ ላይ። ለማንኛውም እኛ አትግደሉን ነው መልእክታችን። አርሲም በኦሮሚያም ብዙ ግድያዎች እየጀመራሉ። ለምን መሰለኝ? ሰውየው በኮንፊደንስ ጻድቅ ነን ብሎ ተናግሯል። እና እነዚህን 4 ቪዲዮ አከታትዬ ጋበዝኳችሁ። ኦነግ ሸኔ አይደለም፣ ኦነግ ሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ፣ የአማራ መሳሪያ ቀሙ። የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዛ አድርገው የበደሉን አገሩ ነው ወረዳው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ፖሊሶቹ መጣው እላለው ወደርሰሃል፣ አይ እኛ እዚህ ቦታ ነን፣ ተመለስ፣ ግዳጃችን ሞልተናል፣ እዚህ ጫካ አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው? እዛ ወረዳው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናል እና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዳውም አውራጃውም ኦነግ ሸኔ ነው፣ ህዝቡም ኦነግ ሸኔ ነው።
የኔ እናት ይቅርታ አድርግን። ወነሸኔ ናቸው። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አርገው አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለን እንደ ትርትልትል አርገው አጥሩ ላይ ሰቀሏት። ሴቲቱን እንዲህ ስንጥቅ አርገው የዘጠኝ ነፍስ ለጡ እንዲህ ስንጥቅ አርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን ርድ አርገው ደሙን እንዲህ አንቆርቁረው እንዲህ አርገው ጥጥት አርገው ካሉ አሉ ደም የሚጠጡ ይጠጡታል። በደንብ ወደ ሆዳቸው ያስገቡታል። ይጠጡታል። ወደ ሆዳቸው አስገብተው ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ የኔ እናትዬ። ዋና እንደዚህ እኮ ነው ተበድለናል። የአማራ ክልል አሁንም ድረሱላቸው። ዳኖ ላይ ታፍነዋል፣ በባኮ ላይ ታፍነዋል፣ በጉት ላይ ታፍነዋል። ልጆቻችን እንዲያጥር ቁመናል እያሉ ነው። አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው ከወረዳ እስከ ዞን ድረስ ባለስልጣናት ያሉት ሙስሊሞች ናቸው። በጣም ተጽዕኖ ያደርሱብናል። ድምጻችን አይሰማም። በቃ ሐሳባችንን ማንም ሊያዳምጠን አልቻለም። ቤት ማቃጠል ጀመሩ። መጀመሪያ ይሄን ቤት ሲያቃጥሉ ህዝቡ ግማሹ መሸሽ ጀመረ። ወሳኝ የሚባሉ ቦታዎችን መውጫ መንገዶችን ዘጉ። ህዝበ ክርስቲያኑ እንዳይወጣ አደጋ ከደረሰበት ውስጥ አንዱ እኔ ነኝ። ለመታረድ ከተዘጋጀ ሰው ውስጥ አንዱ እኔ ነኝ። ፈጣሪ እንደው ትረፍ ብሎኝ ነው የተረፍኩት እና አተብ ስላሰርን ይመስለኛል። ሁላችንም የማተብ ልጆች ነን። ከዚህ በላይ ሌላ ምን አለ ታዲያ? ሰው በሃይማኖቱ ከተገፋ እየታረደ አርደው እንኳን እኮ እንደ ሰው አልተውትም እኮ የታረደበትን ጉሮሮ እኮ ነው በእንጨት እየወጉ አይኑን አውጥተውት እያየን። ሴቷን በተለያየ 3 ቦታ በስለት ወቅተዋት ጭንቅላቱ አካባቢ እዚህ ጋር መተዋት። ይሄ ተሰርጉዶ ነው ህይወቷ ያለፈው። እኔ የእውነት ሰው መሆኔን የጠላሁበት በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛ ቀን ነው ሬሳው የተነሳው። ኃይሌ ወንድሜ ነው፣ ዘመዴ ነው። በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? ሰው እንዴት በማተቡ ታርዶ እንዴት እንደዚህ ይሆናል? በጣም ሰቆቃው እጅግ ለመግለጽ የሚከብድ ነው። እጅግ ከባድ ነው። በዘመናችን ልናየው የማይገባ በ21ኛው መቶ ክፍለ ዘመን እንዲህ አይነት ወረራ እንዲህ አይነት ሊገለጽ በማይቻል መልኩ ሰው ከአውሬ በላይ ከፍቶ ያገኘንበት እጅግ አሰቃቂ መከራ ነው የገጠመን ነበረ። ያው እኛ እንግዲህ በ12 የሚካኤል ነበረ። ሚካኤል ከዚህ 1 ኪሎ ሜትር ነው። እዛ ነበር አብዛኛው ህዝብ እያስቀደስን የነበረው። ልክ ወደ 9 ሰዓት አካባቢ ነው ቤተክርስቲያኗን ሊያቃጥሏት ነው። በፊት ያው ባለ መኪና አንድ ልጅ ነበር፣ የኛ መኪና ያለው ልጅ እና ቤተክርስቲያን የሚያገለግል ጥሩ ልጅ ነበረ። በመኪናዋ ጉባኤም ሲኖር አባቶች እንግዶች ሲመጡም መንተርቦ ኢንተርቪው ማነው አናውንስ ለማድረግ ብቻ በብዙ ነገር ገጠር ቤተክርስቲያንም ስንሄድ በጎ አድራጊዎችን ይዞ እየሄደ የሚያገለግል ነበር። የሱም መኪና አቃጠሏት ሲባል ቀን ሰማን። ቤቱንም እዛ አካባቢ የነበሩም ላሞች የፈረንጅ ላሞች ነበሩ 1-5 ያክሉ እነሱን ሁሉ አውደሙ ተባለ። በቃ ምንም አላልንም እንግዲህ የእግዚአብሔር ፍቃድ ነው ብለን ከዛ 9 ሰዓት ላይ ግን ልክ ቅዳሴ እያለቀ እንዳለ ቤተክርስቲያኗን ሊያቃጥሏት ነው ኪዳነ ምሕረትን ተባለ። ጠዋት ገብረ ክርስቶስ ደርሰው መጡ። ከሰዓት ደግሞ ወደዚህ መጡ። ከዛ ያለው ወጣትም እኛም አብረን መጣን። እዚህ ቤተክርስቲያኗን ከቦ ወጣቱ ያው የሚወረወረው ድንጋይ ከባድ ነበር ቤተክርስቲያን ላይ። ይህንን እየተከላከሉ እያሉ ነው እንግዲህ ወጣቶቹ የተመቱ ነበሩ። ጥርሳቸው የረገፈ ነበረ። ራሳቸው የተፈነከተ ነበር። በአብዛኛው እለቱ ቅዱስ ሚካኤል ስለነበረ ከተደረገው ወረራ አንፃር ከተለያየ ወረዳ ከዚህ ወረዳ አልፎ ከተለያየ ወረዳ እዚህ ወረዳ አሁን በፐርሰንት ቢቀመጥ 10% አይሆንም ኦርቶዶክሱ። ይሄ ወረዳ አንሶ ከሌላ ወረዳ ጭምር በደቦ መተው ከተማዋ እግር መረገጫ የላትም። እዚህ ጋር ግን ክርስቲያኖቹ ግማሾቹ ገብረ ክርስቶስ እንዳይቃጠል ይጠብቃሉ፣ ግማሾቹ እዚህ ይጠብቃሉ። እኔም መሃል ነበርኩ፣ እነሱ መሃልና እኛ መሃል። ያው ድንጋይ ሲወረውሩ እየወላመጥን እያመለጥን ውስጡም ደግሞ አንዳንድ ሙስሊሞች ደግሞ አሉ እንትን የሚሉ የሚከላከሉ የነበረው። በዚህ ሁኔታ እያለ እንግዲህ ያ ቀን አለፈ። እግዚአብሔር ፈቅዶ ቤተክርስቲያኗም ሳትቃጠል ቀረች። በዚሁ አጋጣሚ ወጣቱ ለከፈለው መስዋዕትነት በወረዳ ቤተ ክህነት ስም እጅግ ልባዊ ምስጋና ላቀርብ እወዳለሁ። ምክንያቱም ራሱን ነው የሰዋው፣ ወጣቱ ራሱን ነው መስዋዕት ያደረገውና እኛ ሳንቃጠል ቤተክርስቲያን አትቃጠልም፣ ሳንሞት አትቃጠልም ብለው ቤተክርስቲያንን አትርፈዋል። የሞቱት ግን 4ቱ ሆስፒታል ሄደው ነው የሞቱት በሚገርም ሁኔታ።
እዚህ ወረዳ ላይ ፖሊስ የህዝብ ነው፣ ልዩ ኃይልም ቢሆን የህዝብን ሰላም ለማስጠበቅ ነው። እንደገና ደግሞ ሆስፒታል ደግሞ የመንግስት ሐኪም ቤት ነውና በጣም ከምንም በላይ ያስከፋን ያሳዘነን አንድ ኃይሉ አስማራ የሚባል ሽማግሌ ናቸው። በሽምግልና ያሉ በደንብ እንኳን የማያዩ አባት ናቸው። እጃቸውን ቆራርጠው አንገታቸውን አርደው ፊታቸውን እዚህ እንደዚህ አንስተው እንደገና ደግሞ አንጀታቸውን እንደዚህ መተው አንጀታቸውን ዘርግፈው በአሰቃቂ ሁኔታ እጃቸውን እንኳን አካላቸውን እዛ የቆረጡትን አልተውትም እንዲህ አንስተው የማሳጣት ነገር ነበር። እጃቸው አብሮ አልተቀበረም በዚሁ ችግር ምክንያት የሳቸው ነው። ሌሎቹ አራቱ ደግሞ ሶስቱ ከዚሁ ተመተው በተለይ ሁለቱ እሸቱ ግርማ የሚባለውና ባህሩ በቀለ የሚባሉት እዚህ ተመተው አድረው ጧት ነው እንግዲህ ይዘዋቸው የሄዱት በአምቡላንስ። አባትየው ደግሞ ግርማ ተስፋ የሚባለው ደግሞ ልጁን ለማሳከም ነው ሄደው እንጂ ምንም ቁስለት አልደረሰበትም። እጅግ አገር ታዋቂ ሽማግሌ ትልቅ ሰው ነው። ግን እዛ እንደገቡ በፌሮ እንጨት ላይ ቢስማር አድርገው በስለት ነገር ከደበደቡ በኋላ ምላሳቸውን በመቁረጥ አይናቸውን በማውጣት እዚህ ትናጋቸውን በስለት እንትን በማለት እና አስከፊ ነው። በእኔ በሃይማኖት አባት ለመግለጽ እጅግ ይከብዳል። ይሄ ዛሬኛ ተወልደን ባደግንበት እኛ ቀርቶ አባቶቻችን የተወለዱበት ሀገር እኛ ኦሮሞ ነን እንጂ የምንለው አማሮች አልነበርም። አሁን ነው ገና አየን እንዳለው ጉድ እንዳለው በላችን ላይ በረዶ የወረደብን አሁን ነው። እስካሁን እንደዛ አይነት ጉድ ሰምተው ያውቁም። እዚህ በፊት ብናየውም ይሄን አይደለም በፊትም እናየዋለን፣ ግን እንዳለውን አላየንም። አባትና ልጅ በአንድ ጊዜ ሲታረዱ ወዳቸው አንጀታቸው ሲቆረጥ እንደዛ ያለውን አላየንም። ያለ የመጣብን አሁን የመጣብን በጣም የሚያሳዝን ነው። ደዋቸው እኮ እንዲህ ናቸው ይባላል። በሙሉ አንዱ ገበሬ መንደር እንደሞተ ነው የምንቆጥረው። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ ነው የሚቆጠረው። አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣን። እንደዚህ ያለው ጅግራ አጣን። ምን እናድርግ? እንደዚህ ያለው ነናል። በእውነት ይሄ ነው ለመባል አይቻልም። ቢያውትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል። እንዲህ ያለው ሊባል አይቻልም። እና ተገደለ ምን እናደርጋለን? ሁላችን ቤት ነው የሞተው። እዛ ጋር አያቶቻችን ሲመጡ አዲስ አበባ እንኳን አልተቆረቆረም። ወሳኝ እኔ ተወለድኩት አርሲ ክፍለ ሀገር በየጦሳ ወረዳ እተያ አካባቢ ነው። እዛ ሀገር ከመጣሁ 63 ዓመት አለኝ። ከነሱ ጋር ደግሞ ልጆችም ከነሱ ተዋልዳለሁ። እነዚህ ወጣቶች ልጆቼ እንዳንተ አይነት ጀግና ወጣቶች ዶክተሮች ሮጠው መጡ ወደ ደጃፋችን ላይ ሲመጡ ውጡ አሉና ደወል ተደወለብን። ሲወጡ እኛ ስንሮጥላቸው እነሱ ደግሞ ተመልሰው ቤተክርስቲያን ለመከላከል እንግዲህ እንዳያቸዋቸው ናቸው። ወደ ላይ እናሳያለን፣ ለጤነኞች ወደ ጎን እናሳያለን። እግዚአብሔር በቃ ይበለን። እንዲህ አይነት መከራ፣ እንዲህ አይነት ፈተና፣ እንዲህ አይነት ወጀብ አይተን አናቅም። አብይ አህመድ ግን እያሳየን ነው። ለሞቱት ነፍስ ይማር። ከልብ ነው የምወዳችሁ። ያለ ምክንያት አንቃወምም፣ ያለ ምክንያት አንደግፍም። እውነትን ግዟት፣ አትሽጧት። ነገ ወደ እናንተ ይዞራል። ዛሬ ስለ ኦርቶዶክስ የማትጮህ ሰው የሆን ሁሉ ነገ አፈሙዙ ወደ አንተ ይዞራል። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ